ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 16 ቃል ኪዳኔን ከመረጥኳቸው ጋር አደረግኩት። መዝሙረ ዳዊት 89 ከቁጥር 3። እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ የቃል ኪዳን በዓል በሰላም አደረሳችሁ አደረሰን። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች፣ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ኪዳነ ምሕረት በቃል ኪዳኗ ከቸር ልጇ ታማልደን፣ ምልጃዋ አይለየን፣ ፍቅሯ በረከቷ ይደርብን። ግንቦት 16 ቀን የሰው ልጅ ሁሉ ተስፋ የታደሰበት የሞት ፍርድ በምህረት የተለወጠበት ታላቅ ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ፍቅር ስል ለዓለም ሁሉ የማይጠፋ የምህረት ቃል የገባበት ዕለት ነው። ምህረትን ከእርሱ ዘንድ አላርቅም፣ በታማኝነቴ አልዋሽም፣ ቃል ኪዳኔ አላረከስም፣ ከከንፈሬም የወጣው አልለወጥም። እንዲህ ብዬ አንድ ጊዜ በቅዱስነቴ ማልሁ፣ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ። ለባሪያዬ ለዳዊት ማልኩ፣ ዘሬ ለዘላለም አጽናለሁ፣ ዙፋኔ ለልጅ ልጅ እመሰርታለሁ። መዝሙረ ዳዊት 89 ከቁጥር 3 እስከ 4። እንባሽን ያየ ልጅ ፍርዱን በምህረት ለወጠው። ለኖህ የቀስተ ደመና ምልክት እንደሰጠ ሁሉ ላንቺም የሰጠሽ የኪዳን መሐላ የነፍሳችን ሁሉ ማዕበል ማረፊያ ወደብ ነው። ቅዱስ ዮሐንስ አፈወርቅ የበዓለ ኪዳነ ምሕረት ዝርዝር ታሪክ። ኪዳነ ምሕረት ማለት የምህረት መሐላ ማለት ሲሆን ከ33ቱ በዓላት እግዚእትነ አንዱ ነው። እመቤታችን ጌታችን ከተሰቀለ በኋላ ወደ መቃብሩ እየሄደች በሐዘን ትጸልይ ነበር። አይሁድ በቅናት ተነሳስተው ሊገድሏት ቢመጡም ጌታችን በተአምር ከዓይናቸው ሰውሯታል። እመቤታችን እንዲህ ብላ ስትማጸን፣ ልጄ ወዳጄ ሆይ ከስጋዬ ስጋ ከነፍስ ነፍስ ነስተ ሰው በመሆኔ 9 ወር ከ5 ቀን በቻለች ማህፀን ካንተ ጋር ለሀገር ስለተሰደድኩ ልመናዬን ትሰማኝ ዘንድ እለምንሃለሁ አለች። በዚህ ጊዜ ታላቅ ንወጻወጽም ሆነ መቃብራትም ተነጣጠቁ። ጌታችን እልፍ አእላፋት መላእክት አስከትሎ መጥቶ ሰላም ለኪ ማርያም፣ ምን እንዳደርግልሽ ትለምኛለሽ አላት። እመቤታችን መታሰቢያ የሚያደርጉት በስሟ ለችግረኞች የሚራሩት ሁሉ እንዲምርላት ለመነችው። እርሱም የማይጠፋ ቃል ኪዳን ገባላት። የባለ ሰብ የስምዖን ድንቅ ታምር። የኪዳነ ምሕረት አማላጅ በጎልህ ከሚያሳዩ ታሪኮች አንዱ የስምዖን ታሪክ ነው። ስምዖን በሰይጣን ተንኮል ተሸውዶ 78 ሰዎች የበላ ባለ ሰብ ሲሆንም በመንገድ ላይ አንድ በደዌ የተመታ ድሃ አገኘ። ድሃው ሰው ስለ አዛኝቱ ስለ ማርያም ጥቂት ውሃ አጠጣኝ ብሎ ለመነው። ስምዖን የእመቤታችን ስም ሲሰማ ሕሊናው ተመለሰ። ጥርኝ ውሃም አጠጣ። ከሞት በኋላ ጨለማ የለበሱ አጋንንቶች ነፍሱን ሊወስዷት ሲመጣ እመቤታችን ባላት ቃል ኪዳኗ መሰረት ቀርባ ተከራከረችለት። ያቺ የሰጣት ጥርኝ ውሃ በሚዛን
ተቀምጣ የ78 ሰዎች ደም ረታችው። በዚህ ምልጃ ስምዖን ከገሃነም ድኖ ገነት ወረሰ። የኪዳነ ምሕረት ድንቅ ግጥም። የምሕረት ቃል ኪዳን በጎልጎታ አደባባይ ደም በፈሰሰበት የመዳን የዓለም ሞት በረታበት እናት ስትማጸን እንባዋ እየፈሰሰ የአዳም ዕዳ ሁሉ በቃል ኪዳን ታበሰ። ልጄ ወዳጄ ሆይ አለችው ድንግሊቱ ማይጸን አሰበ መከራ ስደቱ። በስሜ የጸለየ ዝክርሽን ያዘከረ በአማላጅነት ድህነትን ያማረ ሁሉን ማረኝ ከጥፋት አወጣቸው። የገነት ደጅ ዛሬም ክፈትላቸው። ጌታ መለሰላት በእናትነት ፍቅሯ በራሱ ማለላት የለምና አምሳያ። ስምሽን የጠራ በቃል ኪዳንሽ የታመነ በጥቂት ውሃ ቢሆንም ዝክርሽን ያዘከረ እምርልሻለሁ እስከ 10 ትውልድ ከሲኦል አውጥቼ ባንቺ አደርገዋለሁ ዘመድ። እንደ ባለ አይሰብ ኃጢአት ቢከምርም የምሕረት ኪዳን ከቶ አይዘገይም። አንዲት ጠብታ ውሃ ደምን ስታሸንፍ የእናታችን ኪዳን ሆነችልኝ መጠለያ ሰገነት። ኪዳነ ምሕረት ሆይ የታማኞች ተስፋ በአማላጅነትሽ የሰው ልጅ ይስፋ። ሀገራችን ጠብቂ በምሕረትሽ ቃል አማላጅነትሽ ከክፋ ሁሉ ያድናል። ድንግል ሆይ የሚያሳስቡ ሁሉ ከማይዘነጋ ከልጅሽ ዘንድ አሳስቢ። የቤተልሔሙ መወለዱ ድንግል ሆይ በቤተልሔም ካንቺ የተወለደውን መወለድ በጨርቅ የተጠቀለለውን አህያና ላም በብርድ ወራት በስትንፋስ ያሟሟቁትን አሳስቢ። የስደት መከራውን ድንግል ሆይ ርጉም በሆነ በሄሮድዮስ ዘመን ከእርሱ ጋር አገር ወደ ሀገር ስትሸሺ ካንቺ ጋር መሰደዱን አሳስቢ። የዓይንሽን መራር እንባ ድንግል ሆይ ከዓይንሽም የፈሰሰው በተወደደው ልጅሽ ፊት የወረደው መራር እንባ አሳስቢ። ረሃብና ጥሙ ድንግል ሆይ ረሃብና ጥሙ ችግርና ሐዘንን ከእርሱ ጋር የደረሰብሽን ጭንቅ ሁሉ አሳስቢኝ። ጥፋትን አይደለም ምሕረትን አሳስቢ። ለጻድቃን አይደለም ለኃጥአን አሳስቢ። ለንጹህ አይደለም ለተዳደፉት አሳስቢ። አሁንም አብና ወልድ መንፈስ ቅዱስም እናመሰግነው ለዘላለሙ አሚን። እናቴ ስውሯ ማርያም ከከበሩት ይልቅ የከበርሽ ነሽና እናከብርሻለን። ከፍ ያለሽ ካሉት በላይ ከፍ ያለሽ ነሽና ከፍ ከፍ እናደርግሻለን። ስምሽን ጠርተን አንጠግብም ደጋግመን እንወድሻለን። ከጥፋት ውሃ የዳንሁብሽ የመዳናችን እርማችን ምልክታችን የመዳናችን ትምክህት ስለሆንሽ እንደ አባትሽ ዳዊት አሞን እምነን ጽዮን እያልን እንጠራሻለን። አምባ መጠጊያችን መመኪያችን ክፋቀን መከራያችን የእርቅ ሰነዳችን ነሽና ኪዳነ ምሕረት እንልሻለን። እናቴ ሆይ ፍቅርሽን ጣዕምሽን አታርቅብን። የሕይወታችን ምግብ መጠጥ ድንግል ሆይ የሕይወታችን ምግብ ክርስቶስን ወልደሽልናልና አይራብንም። የሕይወታችን መጠጥ ክርስቶስ ወልደሽናልና አይጠማንም። የወርቅ መሶብ ነሽ ወርቅ የሆነሽ ክርስቶስ ስለወለድሽልን የሕይወታችን ውሃ ጉድጓድ ነሽ። የሕይወት ውሃ ክርስቶስን ካንቺ ስለፈለቀ የመድኃኒት ተክል ነሽ እውነተኛ መድኃኒት ፍሬ ክርስቶስ ካንቺ ስለበቀለ አንቺ ለኛ የሚያስፈልገውን ሁሉ ወለድሽልኝ። ስለዚህ በእውነት ድንግል ማርያም እመቤታችን ሆይ እንወድሻለን እናገንሻለን።
ከፍ ከፍ እናደርግሻለን። ወስብሐት እግዚአብሔር። ቃለ ሕይወት ያሰማልን። እጻፉልን። መምህራችን ዮሐንስ ኃይለ ማርያም። ቀን ግንቦት 16 2018 ዓመተ ምህረት። እመቤታችን ፍቅሯ በረከቷ ረድኤቷ አይለየን።